ማን አንተ ያገባ ነው ወደዚህ አንተ እኔ አሹ ቀብራራው እዚህ ቆሜ ነው አንተ ጆ የምትይዘው? አዎ አይመለከትም። አንቺ ቆይ ምን ለማድረግ እየሞከርሽ ነው? ምን ታደርጋለህ? ከዚህ በላይ ምን ልታደርጊ ነው? ጭራሽ ብለሽ የቤቱን ዘበኛ ከኋላ ማስከተል ጀመርሽ። ቆይ እኔ ምን ብዬሻለሁ? አግቢኝ ብዬሻለሁ? ልትለኝ ማስበሃል? እባክሽ ወደዛ። እኔ ያለ አውሬ አይደለሁም እኮ የሆነ ነገር ባደርግ ኖር ያን ያላደርገውም ነበር። ዝም በላ ትከታተለኝ። ሲጀመር ከኔ የሆነ ነገር ካልፈልክ ለምን ትከታተለኛለህ? አይ አትሳሳች ፍቅር። እኔ አሁን ምንም ነገር አልፈልግም። እሱን ሸኙና እናውራ። ወደ ነው ምሽኝ። አንተ ራስህ ሂድ ቀጥል። ሲጀመር ሴት ልጅ ያለ ፍላጎቷ መጎንተን እንደማይቻል አታውቅም? ስማ እኔ እንደሆነ ፍቅርን ሳሊዛት የትም ንቅንቅ አልልም። ከኔ ጋር መጣላቱን ካልፈለክ በስተቀር ሂድ። አልሄድም። ሲጀመር አንተ በር ጠባቂ እንጂ ስለ ፍቅር ምን ይመለከታል? አሁን ከዚህ ጥፋ። እኔን ጥፋ? አዎ ሳላጠፋ ጥፋ። እኔ አሹ ቀብራራውን የምይ ልጅ ባላገሩን ነው ጥፋ ያልከው? አዎ ምን ልትሆን ነው አንተ ባላገር? እሱን አሳየሃለሁ። አዎ ባላገር፣ እሱንም የኮራው የደራው የምይ ልጅ ባላገር፣ ሴት ልጅ ያለ ፍላጎቷ እማልጎነትን የደራው አሹ ቀብራራው ባላገር ነኝ። ለሊ ከባድ የጤና መታወክ ደረሰባት። ራሷን ስታ ከወደቀችበት ሰዓት አንስቶ ለረጅም ሰዓት ዶክተሮቹም ያለችበትን ሁኔታ ሳይናገሩ እሷም ራሷን ሳታ ቆይታለች። በዚህ ሁኔታም አዴይና ባቡሬ እጅግ በጣም ተጨናንቀዋል። ዴቭ ከክፍለ ሀገር እንዴት ተመለሰ ወደ ለሊ ቤት ሄዶ ስለነበር የፍቅር እናት እንደመጣ ብሰማም ግን ደግሞ ሄዶ ሰላም ስላላላት በልጆቼ የሆነ ችግር ተፈጥሯል ማለት ነው፣ ሂዴ ሀሹን አረጋግጥልኝ ብላ ልካው ነበር። የቤዛ ወንድምም አሹ ደብድቦ ስለነበረ እየተከታተለው በቢላ እያስፈራራው ነው። ይወጋው ይሆን ወይስ ምን ሊፈጠር ይችላል? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ለሊ ራሷን ስታ ድንገት ወድቃ ነበር። ባቡሬ ጋር ስታወራ ቆይታ ስሜቷ የመረበሽ ነገር ነበርና መድኃኒት ልውሰድ ብላ ውሃ ይዛ በብርጭቆ ስትመለስ ነበር ድንገት ልቤን ብላ ራሷን ስታ ወደቀችው። አደይም እጅግ በጣም ተደናግጣ ድረሱልኝ እያለች እየጮኸች ነበር። ግን ደግሞ ዴቭ ከክፍለ ሀገር ተመልሶ ቀጥታ ወደ ለሊ ቤት ሄዶ ስለነበር እሱ ስለደረሰላት አንስተው ወደ ሐኪም ቤት ወስደዋት ነበር። ግን ደግሞ ሐኪም ቤትም ከሄደችበት ሰዓት ጀምሮ ለረጅም ሰዓት ዶክተሮቹም ያለችበትን ሁኔታም አልተናገሩም። እሷም ደግሞ ራሷን ከሳተችበትም አልነቃችም። አደይ እጅግ በጣም ተጨናንቃለች። ጓደኛዬ ምን ሆናብኝ ነው እንዲህ ስትሆን አይቻት አላቅም ብላለች። ለባቡሬም ደውላለት ባቡሬን ለሊ እንዴት ታመመች ሲነገረው እሱም በጣም ተጨናንቀዋል ማለት ነው። ቅምጥልም አባቴ ናፍቆኛል መኖር አልፈልግም እያለች ደብሯታል። ኪንጎ እሷን ለማስደሰት የተቻለውን ያህል ቢያረግም እሷ ግን አብረህኝ ካልኖርክ እያለች ነው። ኪንጎም እኔ እንደ ወንድነቴ ሰርቼ ጥሬ ግሬ አንቺን እንደ ሚስት ማስተዳደር ስችል እንጂ አሁን አንቺ ጋር ዲልባን አልቀመጥም እያለ ነው። ባቡሬም ኪንጎን አስጠንቅቆታል። በእህቴ እንዳትመጣ፣ እህቴ እንድታስቀይማት አልፈልግም፣ እህቴን ተንከባከባት፣ ስጦታም ስጣት፣ አንዳንድ ነገሮችን አድርግላት፣ እንዳይደብራት አድርግ ብሎ አስጠንቅቆታል። ኪንጎም እሷን ለማስደሰት የተቻለውን ያህል እየጣረ ቢሆንም እሷ ግን እንዳልተረዳችው በተደጋጋሚ ይናገራል። ቅምጥል እኔ ካንተ ገንዘብም ሆነ ምንም የምፈልገው ነገር የለም፣ እኔ ካንተ የምፈልገው አንተ ራስህ ከኔ ጋር እንድትኖር ብቻ ነው ብላለች። ኪንጎም በጭራሽ ይሄን አታስቢው፣ እኔ እሴት ቤት አልቀመጥም፣ ራሴ ሰርቼ እንደ ወንድ ስሜት ልትረጅኝ ይገባል እያለ ነው። እንግዲህ አደይ ሲጨንቃት ለባቡሬ ደውላለች ማለት ነው። ለባቡሬ ደውላለት ባቡሬ በተደጋጋሚ የለሊን ስልክ ቢሞክርም ለሊ እያነሳች ስላልነበረ እሱም አውቃ መስሎት እጅግ በጣም ተጨናንቋል። ጭራሽ ስልክ አለማንሳትም ጀመርሽ እያለ እጅግ በጣም ተጨናንቆ ስለነበረ በስተመጨረሻም እንግዲህ የአደይን ስልክ ሞክሮታል ማለት ነው። ለአደይ ሲደውል አደይ እንግዲህ ስልኩን ስታነሳለት ለሊ ያለችው ሆስፒታል እንደሆነች ተናግራለች። ሆስፒታል ነው ስትለውም እጅግ በጣም ተደናግጦ ሲሮጥ ወደ ሆስፒታል ሄዷል ማለት ነው። ወደ ሆስፒታል ሲሄድ አደይና ዴቭ እዛ ቢኖሩም ምንድነው የተፈጠረው ምን አጊቷት ነው ብለው እጅግ በጣም ተጨናንቀዋል። አደይም በጓደኛዋ ህመም እጅግ በጣም ተረብሻለች። ባቡሬም እኔ እሷን ካጣው መኖር አልችልም የሆነ ነገር እንዳትሆንብኝ እያለ ነው። ቅምጥልም ወንድሟን ተከትላ እዛው አብራ ተጨንቃለች። ሩታ ወደ ቤት ተመልሳለች። አሹ ፍቅርን ከትምህርት ቤት አምጣ ተብሎ ነበር። ፍቅርን ከትምህርት ቤት አምጥቶ ሲመለስ
የቤዛ ወንድም ዳኒ እንግዲህ መንገድ ላይ ጠብቆ አስቆሞ እያወራት ነበር። ምን ይፈጠር ነው የምትይው? ጭራሽ እኔ ምን አርጌሽ ነው ዘበኛችሁንም አስከትለሽ የምትሄጂው? እናውራ እያላት ነበር። እሷ ግን በጭራሽ ከሱ ጋር የምታወራው ነገር እንደሌለ አስገድዷት እንደሆነ እንደማይተዋወቁ ተናግራለች። እኔ እኮ አንቺን የሆነ ነገር ማድረግ ብፈልግ ያኔ አብሬሽ ሳድር ማድረግ እችል ነበር። እኔ አንቺን መጉዳት አይደለም የምፈልገው ስሜቴ እንድትረጂ ነው ቢላትም እሷም ነገሩን አካራው እያስገደዳት እንደሆነና ከዚህ በፊት እንደማታውቀው ጭምር አድርጋ ላሹ ተናግራለች ማለት ነው። አሹም ያለ ፍላጎቷ እሷን መንካት አትችልም ብሎ አለመግባባት ተፈጠረና አሹ ጋር ተደባደቡ። አሹ በጣም ተናዶ ስለነበረ አንተ ባላገር ሲለው ባላገርነቱን ለማሳየት እየፎከረ እንዳይሆን አድርጎ ደብድቦት ነበር ማለት ነው። ፍቅርን ይዞ ወደ ቤት የተመለሰው ፍቅርንም ሚስጥሯን ሁሉ አውቋል። ልጁ እኮ አብሬሽ ሳድር ያኔ ለሆነ ነገር ማድረግ ብፈልግ አረግሽ ነበር እያለ ነው። ከዚህ በፊት ትተዋውቃላችሁ አብረሽም ማድረሻል አይደል እያላት ነበር። እሷም እንግዲህ ለእናቷ እንዳይናገርባት እየለመነችው ነበር። እሱም ምንም ነገር ቢሆን እናትሽ እትዬ ማወቅ አለባቸው እያለ ነው። ፍቅርም እባክህ ብላ ለምነዋለች። እናም እንግዲህ በስተ መጨረሻ እንዴ ይሄን ልጅ የት ነው የምታውቂው? እሺ ከዚህ በፊት ቤዛ ጋር አይቼዋለሁ እዚህ ቤት መጥቶ ነበር ሲል እሺ ቤዛ ጋር ልሄድና ቤዛ ጋር እንደሚተዋወቁና እንደማይተዋወቁ ላጣራ ብለው ነበር። አሹም መጀመሪያ እትዬን አስፈቅጄ ሲላት በጭራሽ እሷማ ማወቅ የለባትም እያለች በዚህ ሲጨቃጨቁ ነበር። አሹም ከትዬ ፍቃድ ውጭ ምንም ነገር ሊያረግ እንደማይችል እየነገራት ድንገት ሩታ መጣለች። ድንገት ሩታ ስትመጣ ሩታና አሹ ሰላም ተተባባሉ። በኋላ አሹ አገሬን የተወለድኩበትን ቀየው፣ መንደሩን፣ ሰፈሩን፣ ሰውን እንዴት አየሽው እያለ ስለ አካባቢው ሰላም መሆን ከጠየቀ በኋላ እናቴን ሳየሽልኝ ወይ እያለ ነበር። እናቱ ዘመድ ጋር እንደሄደችና እንደሌለች ግን ደግሞ ልታያት እንደነበረ እንዳሰበች እየነገረችው ነበር። እናም አሹ እንደዛማ ከሆነ ችግር የለውም ሩታዬ፣ እኔ ሳታያት የመጣሽ መስሎኝ እጅግ በጣም ከፍቶኝ ነበር እዛ ደርሰሽ እያለ ነበር። እናም ወደ ቤት ስትዘልቅም ሁሉም በደስታ ተቀብሏታል። እነ ሮማንም የፍቅር እናትም ሁሉም ቤተሰቡ ዴብ ሴት አለ ሲባል ዴብ ወደ አደይ ዘንድ ወደ ለሊ ቤት እንደሄደ ስትናገር ፍቅርን ቆርጧታል ማለት ነው። አየሽ ይሄው እኛን ሰላም ሳይለን እኛን ናፍቀው ማለት ነው፣ እሷ ብቻ ናት የምትናፍቀው እያለች ነው። እና የፍቅር እናትም ታዲያ ብትናፍቀው የወደፊት ሚስቱ አይደለች? ምንድነው ችግሩ? እንዴት አረጋችሁ ስለ ሀገሩ ስትጠይቃት የአደይ አባት እጅግ በጣም አስፈሪና ከባድ እንደሆነ ነገሮቹ እንዲያስቧቸው ቀላል እንዳልሆኑና ምንም ነገር ሳያሳኩ እንደመጡ ሩታ ተናግራለች ማለት ነው። እናም እንግዲህ ቁጭ ብለው ስለ አካባቢው ስለ ሁኔታው እያወሩ ነበር። ዴቭን ቢጠብቁትም መምጣት አልቻለም። ዴቭ እየጠበቁት አለመምጣቱ አይ የሆነ ችግርማ ተፈጥሮ መሆን አለበት እንጂ በሰላም አይቆይም፣ ቢያንስ መጥቶ ሰላም ይለን ነበር እያለች ነው የፍቅር እናት። የአደይንም ሆነ የዴቭን ስልክ ብትደውል ሁላቸውም ተጨናንቀው ስለነበረ በተደጋጋሚ ቢደወልም ማንኛቸውም ስልክ ሊያነሱ አልቻሉም። በዚህ ሁኔታም እንግዲህ የፍቅር እናት ልጆቼ የሆነ ነገር ሆነዋል እያለች እየተጨነቀች ነበር። እናም ሮማን ወይ ካልሆነ ቤት እጅ አጣርቼ ልምጣ እንዴ እያለች ነበር። አይ ካንቺማ አሹ ይሻላል፣ ቢያንስ አሹ ሄዶ አጣርቶ ይምጣ ያለውን ነገር ተብሎ አሹ ሊያጣራ ወደ ለሊ ቤት ሄዷል ማለት ነው። እናም ፍቅር አንቺ ነሽ ይሄ ሁሉ አየሽ፣ ገና ከዛሬው እየመከረችው ከኛ እንዲርቅ እያረገችው ነው ብላለች። እናትም ከራዋ በዴና በዴቭ መጋባት ያንቺ ክብርሽ የተነካው ምኑ ላይ ነው? ምንድነው የሆንሽው? ምንድነው የተፈጠረው ነገር አንቺን የሚነካ እያለቻት ነበር። አደይ ግን አንቺ ነሽ በጭራሽ ዴቭ የፍቅር የአደይ መሆን የለበትም እያለች አሁንም እያንገራገረች ነው። አሹም ወዲነ ለሊ ቤት እየሄደ ሳለ ዴቭ የቤዛ ወንድም እየተከታተለው ነው ማለት ነው። ቤዛም ቤቱ መከራየት አለበት እያለች ነው። አራጣ በዳሪው ስለያዛቸው ግዴታ ቤቱን አከራይተው መክፈል እንዳለባቸው ተስማምተዋል። ወንድማማች እንደ ወንድም መድረስ ባለመቻል እህቴ በጣም ይቅርታ እያለ ነበር። እናም እንግዲህ ቤቱን አከራይተው መክፈል እንደሚችሉ ተስማምተው ቤት የሚያከራይ ደላላ ለመፈለግ በወጣችበት እና አበበ ደላላ እየፈለጉ ነበር። ለሀገሩ አዲስ ናቸው መሰለኝ ስትላቸውም አይ አዲስ አበባን እንደሚያውቀው ግን ደግሞ ደላላ ቤት እንደፈለጉ ተናግሯል አበበ። ለምን እንደሆነም ስጠይቃቸው የሚከራይ ቤት ፈልገው እንደሆነ ሲነግሯት ወደ ራሷ ቤት እኔ የራሴን ቤት በአጋጣሚ ላከራይ እንትን እያልኩ ነበር፣ ጥሩ አጋጣሚ ነው
እኔ ደላላ ነኝ ብላ ወደ ቤቷ ወስዳቸዋለች። ቤቱን ወስዳ ስታሳያቸው አበበም ሄለንም እጅግ በጣም ወደውታል። እናም በሀሳቧ ተስማምተው የ6 ወር ቅድሚያ እንደሚከፍሏትም ተነጋግረው በቤቱ ተስማምተው ጨርሰዋል ማለት ነው። እናም ቤዛም እንግዲህ አበበ እንዴት ተመቻትና እንደወደደችው ሄለንን ፈንግላ መጣል እንዳለባት ተናግራለች። ለምታረጊው ነገር በጥንቃቄ አድርጌ እህቴ፣ በማስተዋል አድርጌ፣ ተቻኩለሽ ያልሆነ ውሳኔ እንዳትወስኝ እያለ ነው የቤዛ ወንድም። እሷም በውሳኔ አሳባ ይግባህ፣ እኔ የማረገውን አውቃለሁ፣ አበበ ተመችቶኛል፣ ሄለን ለሷ አትገባውም እያለች ነው። አሹ ለማጣራት ወደ ለሊ ቤት እየሄደ ለሊም ደግሞ ለለሊ የሚደረብ ልብስ ልትወስድ አዴ እና ዴቭ ወደ ለሊ ቤት ተመልሰዋል። አዴ አጥሚት ሰርታ ይዛ ለመሄድ ብትፈልግም ግን ደግሞ አሁን ከግሉኮስ ውጭ መውሰድ አይችልም ተብላለች። እናም የምትደርበው ልብስ ይዛ ስትወጣ አሹን በር ላይ አግኝተውታል። አሹ ዳይመንድን ዴቭን ሰላም ካለው በኋላ ግን ደግሞ ወደ እነሱ ተልኮ እንደመጡና ሰላም መሆናቸውን ሊጠይቅ እንደመጣ እትዬ በጣም እንዴት ተጨናነቀች ይነግሯታል። ስልክ አለማንሳታችሁ ደግሞ የበለጠ ረብሾናል ብሏል። ተጨናንቀን ሌሊታማ ስለነበረ በጣም ስለተጨናነቅን ስልኩን አላየነውም ብለዋል። እና አሁን በዚሁ ገብታ ሰላም በላቸው ብትልም አይ ብቻሽን አልተውሽም፣ በዚህ ሰዓት አብረን ነው መሄድ ያለብን ብሎ ከዴቭ ጋር ወደ ሆስፒታል ተመልሰዋል። አሹን ወደ ቤት ተመለስ ብላ ወደ ቤት ተመልሷል። ወደ ቤት እየተመለሰ መንገድ ላይ ባለበት ጊዜ እንግዲህ የፍቅር ወንድም እየተከታተለው ይገኛል ማለት ነው። በሌላ በኩል ኪንጉ ዳይመንድ በመመለሱ እጅግ በጣም ደስ ብሎታል። ኪንጉ ዳይመንድን ያላንተ መኖር ቀላል አይደለም፣ ነገሮች ሁሉ ከብደውብኛል፣ አንተ ስትኖር ሁሉም ነገር ይቀልልኛል ብሏል። ስለ ቅምጥልም ባህሪዋን መያዝ መጨበጥ እንዳልቻለም ጭምር ሁሉንም ነገር ነግሮታል። ከዚህ በኋላ አባብዬ እኔ መጥቼልሃለሁ ምንም እንዳታስብ ብሎታል። ኪንጉም ደስተኛ የሆነ ይመስላል። ቅምጥል እንግዲህ ደብሯታል። አባቴ እየናፈቀኝ ነው፣ መኖርም ከብዶኛል፣ አንተም በምፈልግህ ጊዜ ከአጠገቤ እያገኘሁ አይደለም ብላለች። ዳይመንድ እና ኪንጉ ባላቸው በፊኛ ገዝተው እሷን ሰርፕራይዝ ለማድረግ ቢያፈነዱም የበለጠ ቅምጥልን አበሳጭቷታል። እንዴት አንዳችሁ እንኳ አትሻሉም? ሁላችሁም አንድ አይነቶች፣ ለራሴ ደብሮኛል እያላችሁ እንዴት እንደዚህ ታረጋላችሁ ብላ ተቆጣቸዋለች። ኪንጉም እንዴት እንደዚህ ታረጋለህ? እኔም አንተን አምኜ ያንተን ሀሳብ መቀበሌ ቢልም ኪሳችን ውስጥ እኮ ከዚህ የዘለለ የተሻለ ሊጋብዝ የሚችል ወይም ደግሞ የተሻለ ነገር ሊያደርግ የሚችል ገንዘብ የለንም፣ ከዚህ ውጭ ምንም ነገር ልናረግ አንችልም ብለዋል። እናም ቅምጥልም እንደደበራት ወንድሟ ጋር ወደ ሆስፒታል ሄዳ ያው በለሊ ጉዳይ ሁሉም ተጨንቀዋል። አሹ ወደ ቤት የተፈጠረው ሊናገር እየተመለሰ ሳለ እንግዲህ ዳኒ ቢላ ይዞ እየተከተለው ይገኛል። ከፊት ለፊቱም ቀድሞ እንግዲህ ቢላውን እያሳየ አስፈራርቶታል። አሹስ ፈርቶ የእውነት ይሮጥ ይሆን ወይስ ፊት ለፊት ይገጥመዋል? ሊወጋ ይሆን ወይስ ይተርፋል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ